የተጀመረው የኮሪደር ልማት የሚጠናቀቅበት ጊዜ ይፋ ተደርጓል። በዘንድሮ በጀት ዓመት የሚጀመር የኮሪደር ልማት እንደማይኖርም መንግስት አስታውቋል። በሌላ በኩል ደግሞ ህገወጥ የውጭ ምንዛሪ አሻጥሮችን ሲፈጽሙ የተደረሰባቸው 112 ተጠርጣሪዎች በቁጥጥር ስር መዋላቸውን ሰምተናል። በርካታ የውጭ ሀገር ዜጎች የተያዙ ሲሆን 519 የባንክ አካውንቶችን መታገዳቸውን አውቀናል። በተቀናጀ መንገድ ህገወጥ የውጭ ምንዛሪ አሻጥሮችን ሲፈጽሙ የተደረሰባቸው 112 ተጠርጣሪዎች በቁጥጥር ስር መዋላቸውን አውቀናል። የብሔራዊ መረጃና ደህንነት አገልግሎት እንደገለጸው ከሆነ መንግስት ተግባራዊ ያደረገውን የማክሮ ኢኮኖሚ ማሻሻያ በመጻረር በተደራጀ መንገድ በሚፈጸሙ ህገወጥ የውጭ ምንዛሪ አሻጥሮች ዙሪያ በተቀናጀ መልኩ ምስጢራዊ የመረጃ ስምሪት ሲከናወን ቆይቷል። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የክልል የጸጥታ አካላትና በህብረተሰቡ ጥቆማ በተደረገ የተቀናጀ ስምሪት በፋይናንስ አሻጥር የተሰማሩ 112 ኢትዮጵያውያንና የተለያዩ የውጭ ሀገር ዜግነት ያላቸው ተጠርጣሪዎች በቁጥጥር ስር መዋላቸው ተገልጿል። ከህገወጥ ተግባሩ ጋር ትስስር የነበራቸው 519 የባንክ አካውንቶች የታገዱ ሲሆን የተለያዩ ኤግዚቢቶች መያዛቸውም ተጠቅሷል። ህገወጥ ሐዋላዎች፣ የገንዘብ ዝውውሮች፣ የውጭ ምንዛሪ ስወራዎች፣ የግብር ስወራዎች፣ ህገወጥ ገንዘብን ህጋዊ ማስመሰልና ሌሎች ተመሳሳይ ወንጀሎች በአገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ እንዲሁም አሸባሪዎችንና የታጠቁ ቡድኖችን ለመደገፍ ሲውሉ መቆየታቸውን መግለጫው አመልክቷል። በተለይም ህገወጥ በሆኑ ዓለም አቀፍ የገንዘብ አስተላላፊ ድርጅቶች፣ ህገወጥ የውጭ ምንዛሪ ማስተላለፊያ መተግበሪያዎች፣ የክሪፕቶ ከረንሲ መተግበሪያዎች፣ ህገወጥ የሐዋላ አዘዋዋሪዎችና ደላላዎች፣ በወጪና ገቢ ንግድ ላይ አሻጥር የፈጸሙ አስመጪዎችና ላኪዎች እንዲሁም ህጋዊ ንግድ ሳይኖራቸው በህገወጥ ሐዋላ ላይ በመሰማራት ከፍተኛ ገንዘብ በማንቀሳቀስ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ባደረሱ አካላት ላይ የማያዳግም ህጋዊ እርምጃ መወሰዱ ተጠቁመዋል። በተለያዩ ዓለማት የሚገኙ ኢትዮጵያውያን የሚልኩት ከፍተኛ የውጭ ምንዛሪ ወደ ሀገር ውስጥ እንዳይገባ የብሔራዊ ባንክን መመሪያ በሚጥስ ሁኔታ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ የቆዩ ህጋዊ ፈቃዳቸው በፈጸሙት ተደጋጋሚ ጥፋት ምክንያት በኢትዮጵያ ብሔራዊ ባንክ የተሰረዘባቸው ዓለም አቀፍ የሐዋላ አስተላላፊዎችና ህገወጥ የሐዋላ ድርጅቶችም እርምጃው የተወሰደባቸው ናቸው። በተጨማሪም በሀገር ውስጥ ህገወጥ የውጭ ምንዛሪ ማስተላለፊያ መተግበሪያዎችን በመጠቀም ሀብትን ከሀገር በማሸሽ ላይ ያሉ ድርጅቶች ባለቤቶችም በቁጥጥር ስር መዋላቸው ነው የተገለጸው። የብሔራዊ ባንክ ህግን በሚጥስ ሁኔታና ያለምንም ፈቃድ የክሪፕቶ ከረንሲ መተግበሪያን በመጠቀም በህገወጥ መንገድ የውጭ ምንዛሪ ሲያዘዋውሩ የነበሩ አካላት ላይም እርምጃ መወሰዱን የታወቀው በኢትዮጵያ ብሔራዊ ጥቅም ላይ በማነጣጠር ሲፈጸም የነበረውን ኢኮኖሚያዊ አሻጥር ትላልቅ የመንግስት ፕሮጀክቶችን ለማስተጓጎል ህዝብ በመንግስት ላይ ቅሬታ እንዲያድርበት እንዲሁም የኢትዮጵያ ኢኮኖሚ እንዳያንሰራራ በተቀናጀ መንገድ ሲፈጽሙት እንደነበር ነው የተገለጸው። የሀገርን ደህንነት ስጋት ላይ በሚጥሉና የሀገርን ኢኮኖሚ በሚጎዱ አሻጥሮች ላይ ተሳታፊ የሆኑ አካላትን በመከታተል የማያዳግም እርምጃ ለመውሰድ የተጀመረው የተቀናጀ ጥረት ተጠናክሮ እንደሚቀጥልም አገልግሎቱ አስታውቋል። በሌላ በኩል ደግሞ የተጀመረው የኮሪደር ልማት የሚጠናቀቅበት ጊዜ ይፋ ተደርጓል። የመዲናዋን ገጽታ በከፍተኛ ሁኔታ የሚቀይረው የወንዝ ዳርቻ ልማት ስራ በመጪው ታህሳስ ወር ተጠናቆ ለህዝብ ክፍት እንደሚሆን የአዲስ አበባ ከተማ ውበትና አረንጓዴ ልማት ቢሮ አስታወቀ። የአዲስ አበባ ከተማ ውበትና አረንጓዴ ልማት ቢሮ ምክትል ቢሮ ኃላፊ ኢንጂነር እንዳሻው ከተማ እንዳስታወቁት በመዲናዋ ከ40 ኪሎ ሜትር በላይ የሚሸፍን የወንዝ ዳርቻ ልማት እየተከናወነ ነው። ልማቱ የልጆች መጫወቻ ስፍራ፣ የሩጫ ቦታ፣ የአይነ ስውራን መንገዶች፣ መዋኛ ስፍራና ሌሎች ለመዝናኛነት የሚያገለግሉ ስፍራዎችን ያካተተ ነው። ልማቱ ለጤናማ ትውልድ ግንባታ፣ የወንዞች ብክለትን ለመቀነስና የመዝናኛ አማራጭ በመሆን ረገድ ከፍተኛ ጠቀሜታ አለው ያሉት ኢንጂነር እንዳሻው የወንዝ ዳርቻ ልማት በመጪው ታህሳስ ወር ተጠናቆ ለህዝብ ክፍት ይሆናል ብለዋል። ወንዞቹ ከልማት በፊት ለደህንነት ስጋት የነበሩ ለአይን የማይስቡ ብክለት የሚስተዋልባቸውና የህገወጥ ተግባራት መሸፈኛ ቦታዎች ነበሩ ያሉት ኢንጂነር እንዳሻው አሁን ላይ ወንዞቹን ወደ ተፈጥሯዊ ይዘታቸው የመቀየር ስራ እየተሰራ ሲሆን ይህ የመዲናዋ ገጽታ ላይ ውበት እንደሚጨምር አስታውቀዋል። በአሁኑ የወንዝ ዳርቻ ልማቱ በቀጨኔ፣ ቀበናና ግንፍሌ ወንዞች ላይ ትኩረት ያደረገ ቢሆንም በቀጣይ ሌሎች የከተማ ወንዞች ላይም ተግባራዊ ይደረጋል ያሉት ኢንጂነር እንዳሻው ከዚህም ጋር ተያይዞ የአሳ ማስገር፣ የጀልባ ጉዞና ሌሎች በቱሪስት መዳረሻነት የሚያገለግሉ አገልግሎቶች ተጠቃለው እንደሚኖሩ ጠቁመዋል። ይህንን ለማድረግም የተፋሰስ ልማት ስራዎችና ምንጮችን የማጎልበት ስራ በስፋት እየተከናወነ መሆኑን ገልጸው ልማቱ አዲስ አበባ ከብክለት ተጠብቃ ውጤታማ የተፈጥሮ ሀብት አጠቃቀምን እውን የሚሆንባት ከተማ የማድረግ ምቹ መደላደል እየፈጠረ መሆኑን ገልጸዋል። እንደ ኢንጂነር እንዳሻው ገለጻ የወንዝ ዳርቻዎችን ማልማት ለነዋሪዎች ምቹና ጤናማ አካባቢን በመፍጠር አዲስ አበባ ከደረሰችበት ለውጥ ጋር የሚሄድ መሆኑን አንስተው
በዚህም በአዲስ አበባና በሌሎች የአፍሪካ ሀገራት ከተሞች ምርጥ ተሞክሮ ያላት ከተማ መሆኗን ገልጸዋል። በአዲስ አበባ ከ600 ኪሎ ሜትር በላይ የሚሸፍኑ 76 ወንዞች አሉ ተብሎ የሚታሰብ ሲሆን ወንዞቹን በአግባቡ ማልማት ከተቻለ ለከተማዋ አዲስ ገጽታን የሚያላብሱ የቱሪስት መዳረሻነቷን የሚጨምሩና ለነዋሪዎቿ ውብና ማራኪ ገጽታን እንደሚያጎናጽፉ ገልጸዋል። በተመሳሳይ ጊዜ በ2018 የመንግስት ዋና ትኩረት የኮሪደር መስፋፋት እንዳልሆነ የከተማ አስተዳደሩ አጽንኦት ሰጥቶታል። ከንቲባ አዳነች አቤቤ የዓመቱ ቅድሚያ የሚሰጠው የቤት ግንባታና የውሃ አቅርቦትን ማሻሻል ነው ሲሉ በቅርቡ መናገራቸው ይታወሳል። እንደ ከንቲባዋ ገለጻ ከሆነ በዚህ ዓመት ምንም አይነት አዲስ የኮሪደር ልማት ስራ አይኖርም። የአዲስ አበባ ከተማን የማደስ፣ የማዘመን፣ የማጽዳት እንዲሁም መሰረተ ልማቶችን ለህዝብ ተደራሽ የማድረግ ስራ ለሁሉም የከተማዋ አካባቢዎች እንደሚያስፈልግም አስገንዝበዋል። የተጀመሩት ስራዎችና የተገኙት ውጤቶች ከከተማችን ስፋት አንጻር ገና ነው፣ ገና ከዚህ በላይ መስራት ይገባናል ያሉት ከንቲባዋ ነገር ግን ተመሳሳይ ስራዎች ሲሰሩ እቅድና ዝግጅት እንደሚያስፈልግ ገልጸዋል። እንደምታውቁት ቤት ያስፈልጋል፣ ለመሰረተ ልማቶቹ ደግሞ የበጀት ዝግጅት ያስፈልጋል። በጀቶቻችን ላይ ቅደም ተከተል ማስያዝ ያስፈልገናል ሲሉ ለከተማዋ ምክር ቤት አባላት አስረድተዋል። የአዲስ አበባ ከተማ አስተዳደር የ2018 ዓ.ም ትልቁ ትኩረት የቤት ግንባታና የውሃ አቅርቦት መሆኑን ያመለከቱት ከንቲባዋ ለዚህም የሚሆን በጀት የከተማይቱ ምክር ቤት ባለፈው መደበኛ ጉባኤ ማጽደቁን አስታውቀዋል። የአዲስ አበባ ከተማ ምክር ቤት ባለፈው ሐምሌ ወር መጀመሪያ ላይ ባደረገው መደበኛ ጉባኤው ያጸደቀው በጀት 350.1 ቢሊዮን ብር ነበር። ከዘንድሮ የአዲስ አበባ በጀት ውስጥ ለቤቶች ልማት ዘርፍ የተመደበው 24.6 ቢሊዮን ብር ነው። ጠቅላይ ሚኒስትር አብይ አህመድ በቅርቡ መንግስት 1.5 ሚሊዮን ቤቶችን ለመገንባት ማቀዱን ማስታወቃቸው ይታወሳል።